ምግብ ሰርታ ምጠብቃት እናት ባጎረሰቻት እጇን በበላችበት ቤት በተኛችበት ቤት በታከመችበት ቤት ምንም ሳይመስላት ሰራተኛዋ ደብድባ ከማድ ቤት አውጥታ በሉል እናት ላይ በምትበላው ምግብ ላይ መድኃኒት መርዛ እንደሰጠቻት ሰምተን ነበር። እሎንደንም እናት በድንገት ራሷ ስታወድቃ ሐኪም ቤት ገብታ ነበር። ሐኪም ቤት እንዳለች ሕክምና እንደተደረገላት ይሄ ነገር እናቅ ነበር። ዛሬ ያቺ ልጅ ማናት? ሀና ማናት? ከየት ነው የመጣችው? ማንስ እንዴት ልትመጣ ቻለ? ያው በእነሱ ኬዝ ላይ ብዙ ጊዜ ጠላት እንደሚበዛባቸው እናውቃለን። ጠላት በዙሪያቸው አለ። በዙሪያቸው ጠላት በዝተዋል። በአንዱ አንዱ ለምን በዚህ ነገር ላይ ተሳተፉ፣ ለምን እንደዚህ ያደረጉ በማለት ነው ጠላት የሚበዛባቸው። ስለዚህ ይሄ ነገር ማናት ሀና? ለምንስ እንዲህ ነገር ታደርጋለች? በምን ሁኔታ? ሰራተኛዋ እንዳያችሁት ስትጠየቅ ጊዜ ከማድ ቤት ድብድባ አውጥታኝ ነው የሆነ ነገር ያደረገችው። አትገቢም አታርጊም፣ እኔ ምግብ እኔ ነው የምሰራው ስላት ጊዜ አይ ለቴቴ እኔ ነው የምሰራላት፣ አንቺ ከማድ ቤት ውጪ ምን አገባሽ? ስለ ቴቴ ምንም ያገባሽ ነገር የለም ብላ ለሰራተኛዋ ደብድባ ነው ያወጣቻት ተነበረው። ከዛ ሐኪም ቤት ከገባች በኋላ የልዑል እናት ልዑል በጣም ደንግጦ ነበር። እንዳያችው ያለቀሰ ነው ቪዲዮ የለቀቀው ነበረው። እዚህ ውስጥ እንድትገባ ችግር ውስጥ እንድትገባ ያደረኳት እናቴ እኔ ናት እንጂ ማንም ሰው አይደለም ብሎ በጣም ራሱን የወቀሰ ነበረ ልዑልን። ስለዚህ እቺ ልጅ ምንድናት ማናት ተብሎ የተጠራ ነበር። ሲጠራ ጊዜ አቶ መኮንን እንደላካት ሆነ ብሎ እንደተላከች ይሄ ነገር በሙሉ ሆነ ተብሎ የተደረገ ድርጊት እንደሆነ ዛሬ ሚኪ ደርሶበታል። ሚኪ ማለት ከዚህ በፊት የልዑል ካሜራማን እንደሆነ እናውቃለን። ስለዚህ ሀና ማለት የአቶ መኮንን ተላላኪ ናት እንጂ እውነት ታማ አይደለም ልዑል እናት ጋር የመጣችው። ስለዚህ እቺ ሀና የምትባለው ሴት ልጅቷ ሆነ ብላ ተዘጋጅታ መኮንን አዘጋጅቶ እሷ ልዑል ቤት እንድትገባ ማናት ሊያ አቤል ቤት እንድትገባ ያደረገው መኮንን መሆኑ ታውቋል። መኮንን በልዑል እናት መታመሟ መበረዟ በመድኃኒት ሆነ ብሎ ያደረገው መኮንን መሆኑ ዛሬ ተረጋግተዋል ሙሉ በሙሉ። ሀና ማለት አሜሪካን ሀገር ሂዳ ያልሆነ ወንጀል ሰርታ ተይዛ ወደ ሀገር የተመለሰች ልጅ ናት። በዛ ሰዓት አንድ ባለ ሀብት ከመኮንን ጋር የሚተዋወቅ እሷን እንዲያገባት በጣም ችግር ውስጥ ስለሆነች እሷ እንዲያገባት አድርጎት መኮንንን ብዙ ነገር አድርጎለት ነበር። ስለዚህ ያ ባለ ሀብት ልዑል ጋር ቀርቦ እባክህ አንድ ልጅ የታመመችና በጣም የተጎዳች ልጅ ስላለች ከእናትህ ልትተዋወቅ ትፈልጋለች። ምክንያቱም ያንተ ቪዲዮ ብዙ ጊዜ ስለምትከታተለው ከእናትህ ጋር ጎን ለጎን እናትህ ጋር እንደ እናትዋ ስለምታያት የተወሰነ ጊዜ ከእናትህ ጋር ትቀመጥ ብሎ ነው። ምንም ነገር እንደሌለ ንጹህ እንደሆነች ምንም ነገር ቢፈጠር ኃላፊነቱን እንዲወስድ ብሎ ልዑል ጋር መጥቶ አለቃቅሶ ነው ልዑል ጋር እንድትገባ ተደረገው ነበረው። ያ ሰውየው አሁን ሲጣራ ከአቶ መኮንን ጋር ግንኙነት እንዳለው አብሮ እንደሚሰሩ ግንኙነታቸው ከድሮ ጀምሮ ጓደኛሞች እንደሆኑ በውለታ ተይዞ እንደዚህ ነገር እንዳረገ ሚኪ ደርሶበታል። ምክንያቱም ያ ሰውየው ከመኮንን ጋር ጓደኛ ናቸው። በተቸገረ ሰዓት መኮንን ብዙ ነገር ያደረገለት ብዙ ነገር የለፋለት ሰውየው ነው። ዛሬ ደግሞ መኮንን እኔ በዛ ሰዓት በቸገረ ሰዓት ብዙ ውለታ ሰርቼልሃለሁ፣ ብዙ ነገር አድርጌልሃለሁ። ስለዚህ ዛሬ በተራህን ለኔ ውለታ ዋልልኝ። አንድ ልጅ አለች እዛ ቤት እንድትገባ አድርግልኝ። ምንም ነገር ልታረግ አይደለም። በጣም ስለታመመች የልዑልን እናት እንደ እናትዋ ስለምታያት እሷ አጠገብ ልሆንና ትረዳኝ፣ እሷን አጠገቤ ትሁን፣ እንደ እናቴ ስለማያት ከእሷ አጠገብ ለመሆን እፈልጋለሁ ስላለች ልዑል ሌላ ሰው ቢጠይቀው እሺ ስለማይለው አንተ ለምነውና እዛ ቤት እንድትገባ አድርግልኝ። ሰራተኛ ሆና ልትገባ አይደለም፣ ብቻ ከልዑል እናት ጋር እንድትቀራረብ ግንኙነት እንዲኖራት። ልጅቷ ጠበል ቆይታ መታ ራሷ ስታለች፣ ራሷ መሆን አቃታት። ማንም ቤተሰብ የላትም፣ ብቻዋ ናት። ስለዚህ ልዑል በእንደዚህ ነገሮችን ደግሞ ብዙ ጥሩ ነገር ስለሚሰራ ለእኛ እሺ ስለማይለን አንተ ሀገር ውስጥ ስላለህ ቦታው ድረስ ሂዳ ለምነውና ከእናቱ ጋር እንዲያስታውቃት እሱ ደግሞ እንደ ወንድም እንዲቀርባት አድርገው ነው ያለው ነበረው። ያ ሰውየው እንደዚህ አይነት ወንጀል እንደሚሰራ ልዑልን ወጥመድ ውስጥ እንዲገባ ምንም የሚያውቀው ጉዳይ የለም። ምክንያቱም አቶ መኮንን አቤልን ይሄ ስራ ሲሰራው ጊዜ እንደሚያጋለጠውና ወንጀል እንደሚሰራ ስለሚያውቅ ልዑልም
ከዛ በኋላ የአቤል እንደሚያግዘው ጓደኞች እንደሆኑ አብሮ እንደሚሰሩ ስለሚያውቅ ሁለታቸው ወጥመድ ውስጥ እንዲገቡ ነው ያደረገው። ሁለታቸው ያቺ የልዑል እናት እንድትጎዳ፣ ሊያ ደግሞ አቤልን እንድትጎዳ ነው ያደረገው። አሁን ሀና ሙሉ በሙሉ አምልጣለች፣ ግን ያለችበት ታውቀዋል። የዛሬ የልዑል እናት ምን አለች? እኔ ደህና ነኝ፣ እኔ ምንም አልሆንም። ነገር ግን እኔ ያናደደኝ እኔ ያበሳጨኝ ስኳሪ ከፍ ያለው እንዴት ባጎረስኩበት፣ እንደ እናት ባቀፍኳት። እናቴ አንቺ ሳይሽ ጊዜ እኮ ደስ ይለኛል። እናቴ አንቺ ሳይሽ ሙሉ ጤና ይመለሳል። እናቴ አንቺ ሳይሽ ጊዜ እኔ በጣም ደስተኛ ነው መሆነው የምትለኝ ልጅ ዛሬ በምን ሁኔታ ነው ተነስታ እኔን ለማጥፋት የሞከረችው? ለምን ተብሎ ምን አደረኳት? ምን በደልኳት? ይሄ ነገር ደግሞ ፊት ለፊት ሊጠይቃት ትፈልጋለሁ ነው ያለች የልዑል እናት። ፊት ለፊት አጠገቤ ቁጭ ትበልና እኔ በዚህ ጉዳይ ነው እንደዚህ ያደረኩት ትበለኝ። እንዴት ሀና እኔ ብዙ ነገር አድርጊ እንደተቀበልኳት እንደ እናት በቀረብኳት ለካ እኔ እናቴ ነሽ እወድሻለሁ ምናምን ብላ የምታቀፈኝ የምትንከባከበኝ እንደ ውሸት ነበረዋል። ግን የልዑል እናት በጣም እድለኛ ነሽ። ምክንያቱም እቺ ልጅ እንደዚህ ቀርባ እንደዚህ ስትሆን ብትገላት ማን ነው የሚጠይቃት? ማን ምን ይላታል? ምንም ይላት ነገር እኮ የለም። ስለዚህ አሁን ያቺ ሀና ፊት ለፊት ያምጣልኝና ሊያትና ለህግ ትቅረብ ነው ያለችው። እኔ ምንም አልሆንም ደህና ነኝ። ግን እሷ ናት እንደዚህ ነገር ያደረገችው ስባል ጊዜ ደንግጬ ነው ስኳሪ ከፍ ያለው እንጂ እኔ ምንም የሆንኩት ነገር የለም፣ ደህና ነኝ። ግን እሷ ባይ እንዲህ ፊት ለፊት ላያት ነው የምፈልገው። እኔ ምንም አለህም ልዑል ፊት ለፊት አምጥታ በአይኔን አሳየኝ ነው ያለችው። በቃ ልያት። ምክንያቷ ምን እንደሆነ ልጠይቃት፣ ለምን ልትጎዳኝ እንደተነሳች ልጠይቃት። ለምን ሀና በእኔ ላይ እንዲህ ጉድ ትሰራለች? እኔ ደህና ነኝ፣ አሁን ተሽሎኛል፣ በቃ ሐኪም ቤት ወጥቻለሁ። የተጨነቃችሁ በሙሉ አትጨናነቁ ብላ ነው የልዑል እናት መልእክትም ያስተላለፈችው። እነሱ እኔን ለማጥፋት ሳይሆን ልዑልን ለመጉዳት ነው የተነሱት። ምክንያቱም እኔ ብሞት ልዑል እንደሚጎዳ ስለሚያውቁ፣ ልዑል ከዚህ ስራ እንዲወጣ ስለሚያውቁ፣ ልዑል እኔ ሞትኩኝ ኖርኩኝም ከዚህ ስራ መቼም አይወጣ ነው ያለችው። ያስተላለፈችው መልእክት ነው የምነግራቸው። ከዚህ ስራ መቼም ወደኋላ አይልም። ልዑል ጠንክሮ ይሰራል። ከጎኑ ሁኜ አጠነክረዋለሁ እንጂ ልዑል መቼም እጅ አይሰጥም ነው ያለችው። እንደዚህ ጠንካራና ደስ ይላል። ጠንከር ብላ ልጇን የምታጠነክር እናት በጣም ነው ደስ የሚለው። አቶ መኮንን ሰምተሃል መሰለኝ፣ የልዑል እናት ከልጇ የባሰች ጠንካራ ናት። ምንም ነገር ማይበግራት፣ ምንም ነገር ወደኋላ ማይመልሳት፣ ራሷ ጠንክራ ልጇ የምታጠነክር እናት ናት። ግን አንተ እናትን ለመጉዳት እናት የወለደች እናት ለመጉዳት የምትነሳ ልጅ ሰው ነህ። ለነገሩ እኔ በመኮንን ላይ በአቤል አጎት ላይ ምንም ነገር እኔ እንትን አለ ማለት ለምን እንደዚህ እንደምል ታውቃላችሁ? የገዛ እህቱ እኮ ናት። ቤት ገዛሁልሽ፣ ድርጅት ሰራሁልሽ፣ የምታርፊበት የምትቀመጭበት። ከዛ በኋላ ልጅሽ ውጭ ሀገር ወስጄ ስራ እንዲሰራ አድርገዋለሁ፣ ከዚህ ከመጥፎ ኬዝ እንዲወጣ አድርገዋለሁ ብለዋት እኮ ነው እዛ ስራ ውስጥ እንድትገባ ያደረጋት። ለገዛ እህቱ ለአንድ እህቱ ለእናቱ ለአባቱ ልጅ ለእህቱ ያራራ የሌላ ሰው ይራራል? በፍጹም አይራራ፣ በፍጹም በምንም ተአምር። ምክንያቱም እሱ የሆነ ሴጣን በላይ ላይ የሸናበት ሰውዬው ይመስለኛል። ከሴጣን ጋር ግንኙነት ስላለው የሰውን ህይወት ምንም የማያሳዝነው ሰው ነው። ሰውን ቢሞት ቢተርፍ ቢበላ ቢጠጣ ምንም ብቻ የራሱ ስሜት የሚከተል ሰው ስለሆነ እኔ አይሞቀኝም አይደንቀኝም። የልዑል እናት እንኳን ዳንሽ፣ እንኳን አላህ አተረፈሽ። በጣም ነው ደስ የሚለው። ከሆስፒታል በመውጣትሽ በጣም ደስተኛ ነኝ። እንኳን ደስ አለሽ። ልዑል ደግሞ ማልቀስ ሳይሆን ድክመትህ ሳይሆን ጀግንነትህ ማሳየት ነው ያለብህ። ለእነዚህ ሰዎች አንተ አልቅሰህ ሲያዩ በእርግጥ አንተ የእናትህ ጉዳይ ነው። እንዴት እናቴን በእኔ እጅ እኔ በሰራሁትን እናቴ እንዴት ተጎዳችብኝ ነው። ይህን እኔ እረዳሃለሁ። ነገር ግን እንደነሱ አይነቶችን መጥፎ ሰዎችን ደግሞ አንተ ጀግንነህ አሳያቸው እንጂ ምንም ለእነሱ አንዲች ነገር ማልቀስ የለብህም። ገና ከዚህ የበለጠ ብዙ ስራ ይጠብቃል። ብዙ ነገር ትሰራለህ፣ ብዙ ነገር። እነሱ ደግሞ ተዋርደው እጃቸውን ለህግ አካላት ይሰጣሉ እንጂ ምንም የሚያደርጉት ነገር የለም። ያ ነገር ደግሞ አንተ ማሳያት አለብህ። አንተ መጠንከር አለብህ። እናትህ በጣም ጀግና እናት ነው ያለህ፣ ጀግና። ስለዚህ አንተም እንደ እሷ ጀግና መሆን ነው ያለብህ። እሷ ያሳየችውም አንተን ማሳያት አለብህ። ምክንያቱም እነዚህ ሰዎች ሰውን ከማጥፋት ሰውን ከመጉዳት ምንም አይነት ርህራሄ የሌላቸው ሰዎች መሆናቸው በደንብ ማወቅ አለብህ። ለእኔ ብቻ ብሎ የሚኖሩ ሰዎች ናቸው።
እኛ እንብላ እኛ እንጠጣ እንጂ ስለሌላ ሰው ምንም የሚያገባቸው ሰዎች አይደሉም። ለገዛ እህቱ ማይመለስ ሰው ነው። ሰው ሳይታመም ምንም ሳይሆን አሁን ሀና የምትባለው ምንም አልታመመችም እኮ። ይሄ በሙሉ ሴራ ድራማ ነበረ ተባለ። አሁን በዛ ሰዓት እጇ በሰንሰለት ታስሮ እጇ በሰንሰለት ብዙ አመት እንደታሰለ እንዳለ ቆሳስሉ ደም በደም ሆኖ ነው የልዑል እናት ጋር የመጣችው። ምክንያቱም የልዑል እናት እንድታዘን አዝና እንድታክፋት ስለፈለጉ። ሰው በገዛ እጁ ወንጀል ውስጥ ይገባል። ሰው በገዛ እጁን ይቆራረጣል። ለምን ተብሎ ቢቀርስ እናትሽ ያክል እናትሽ እኮ ነው ይጎዳሻል። እናቴ በህይወት የለችም፣ አባቴ በህይወት የለም፣ ብቻዬ ነኝ፣ ማንም ያግዘኝ ሰው የለም፣ ብቻዬ ነው የምኖረው ብላ አለቃቅሳ መምጣቷ ምን ይሉታል? በምን ሁኔታ? ለምንድን ነው ሰው እንደ ሰው ማይኖረው? ለምን በዚህ ልክ ጭካኔን ታበዛላችሁ? ሰውን እንዲጎዳ ለምን ታደርጋላችሁ? ሰው ለምን እናታችሁ አታዩ? የት ልትደርሱ ነው? እስኪ ልትጓዙ ነው? ያው የልዑል እናት ሰው ስለሚወዳት ጀግና ልጆች ከጎኗ ስላሉ ጀግና ልጅ ስለወለደች ድና ወታለች። ግን እንዳንቺ መጥፎ ከሚሰሩ ሰዎች ቂጥቂጥ የምትሮጪ አንቺ የሰውን እናት በሽታ ላይ ለመጣል ለምትሮጪ አንቺ ይብላኝ ላንቺ እንጂ እሷ ድናለች። ሐኪም ቤት ገባች ማለት እስር ቤት ገባች አይደለም። ሐኪም ቤት ገባች ማለት ወንጀል ሰራች ማለት አይደለም። ግን አንቺ ወንጀል ሰርተሽ አምልጠሻል። ምንም ከነ ልዑል የምታመልጪው ነገር የለም። ዛሬ ብታመልጪ እኮ ነገ ትገኛለሽ። ነገ የእጅሽ ነው የምታገኘው። ምን ይመስልሻል? አሁን ጸጸት ውስጥ ነው የምትገቢው። ቢያንስ ያጎረሰችበት እጅዋን አያሳዝንሽም? አይናፍቅሽም? በደስታ የምትገቢበት ቤት በዚህ ልክን መጥፎ ነገር ሰርተሽ ስትወጪ ምንም አይመስልሽም? ኧረ ተው ሰዎች፣ ብንተዛዘን ይሻላል። ሰው እንደ ሰው ሲያዝን ነው ደስ የሚለው። ለማንኛውም ልዑል ወንድማችን እናት ከሐኪም ቤት መውጣቷ እንደዚህ ቁጭ ብላችሁ ስታወሩ በጣም ደስ ይላል። ከዚህም የበለጠ ጤነኛ ሁና ደስተኛ የምትሆንበት ጊዜ ቅርብ ያድርግልህ። አብሽር፣ ጠንክር፣ በርታልን። ውድ ቤተሰቦች ላይ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።